ሰላም እንደዚህም አለ ወይ ከሚለውን ጀምር። አውሮፕላንን ልክ እንደ ታክሲ ወይም እንደ ባስ ደርሰናል ቁምልን እባክህ ያሉት የምትመለከቷቸው ሁለት እንስቶች በአሁኑ ሰዓት ዓለምን እያስገረሙ ነው የሚገኙት። ይህም ነገር ያጋጠመው እንግዲህ በሩሲያ ሞስኮ ሲሆን እነዚህ ሁለት ተሳፋሪዎች ማለት ነው አርፍደው ይደርሳሉ። አውሮፕላኑም እንግዲህ ወደ ማኮብኮቢያው ስፍራ በምትመለከቱት መልኩ እየተገፋና ለመነሳት ተሳፋሪዎችን ጭኖ እንግዲህ ዝግጅት እያደረገ ባለበት ሰዓት እንዴት እንደሆነ ባይታወቅም ወደ አውሮፕላን ማኮብኮቢያ ስፍራ ላይ ገብተው እባክህ ቁምልን ጫነን በሚሉ ሰዓት እንግዲህ በምትመለከቱት መልኩ በአውሮፕላን የደህንነት እንዲሁም ደግሞ በኤርፖርቱ የደህንነት ሰዎች በዚህ መልኩ ተይዘው እንግዲህ ከሜዳ እንዲወጡም ተደርጓል ማለት ነው። ይህ ጉዳይ በአሁኑ ሰዓት በርካታ ሚዲያዎችም እየዘገቡት የሚገኝ ጉዳይ ሆኗል። እንዲህ ማለት አውሮፕላኑ መንቀሳቀስ ከጀመረ በኋላ ይስ ይከሰታል። እንደኛ ሀገርን በሆነ በጣም ያስፈላል ባይዘ አስቡት እስቲ ታክስ ከማንም በላይ መክፈል አለብኝ ብላችሁ ስትገግሙ ይሄ የሆነው ዩኬ ውስጥ ነውና አንዳንድ ሚሊዮነሮች ተጨማሪ ታክስ ካልከፈልን እያሉ ነው። አዲስ ፕራይም ሚኒስተር ነው የተሾመውና ብዙ ተጨማሪ ፐብሊክ ሰርቪሶችን እንደ ትምህርት ቤቶች፣ ሆስፒታሎችና ሶሻል ኬር ያስፈልጋል ነው የሚሉት። ነገር ግን ማንኛውም ኦርዲነሪ ሰዎች ላይ ታክስ ከጨመረ አመጽ ሊነሳበት ይችላል። ምክንያቱም ማንም ሰው ተጨማሪ ታክስ መክፈል አይፈልግም። ዩኬ ላይ ግን 120 ሚሊዮነሮች ፊርማ አሰባስበው ደብዳቤ ለአዲሱ ፕራይም ሚኒስተር ያስገባሉ። ተጨማሪ ታክስ ማስከፈል ከፈለክ እኛ መክፈል እንችላለን ነው የሚሉት። ወይ ጉድ ብቻ በጣም እንጂ የሚገርመው በጣም የበለጸገ አእምሮ ማለት ይህ ነው። አእምሮ ሳይበለጸግ ከተማ ቢያመር ምንም አይሰራም። አእምሮ ላይ ነው መሰራት ያለበት። እንዲህ አይነት ከስግብግብ ከኛዎቹ ነጋዴ ብዬ ወይም ደግሞ ኢንቨስተሮች ወይ ባለሀብቶች ምን ይሰራሉ? እነዚህ ባለሀብቶቹ ራሱ ለሀገር ሸክም ነው የሚሆኑት። ድሃውን እንባ እያስለቀሱ ድሃው ላይ እንዲደረግ የሚፈልጉ እንዲህ ነው የበለጸገ አእምሮ። ለማንኛቸው አንድ ዘማሪ 20 ደቂቃ ዘምሮ ሲሄድ የሚቀበለው አንድ ያቋቋመ መምህር ሙሉ ሌሊቱን ቁሞ አድሮ ሙሉ ቀኑ ሙሉ አየው። ይሄ በእውነት የደብረ አስተዳዳሪዎች የደብረ ጸሐፊዎች በእውነት እንዲያው የጉባኤ ቤት መምህራን በሙሉ መምህራን ጉባኤ ቤት ደክመው ባትረዷቸው ተረዷቸው፣ ካልተረዳው ባትረዱ እንኳን ተረዷቸው። የጉባኤ ቤት መምህራንን መርዳት ባይቻል መረዳት በቂ ነው አይደለም? መረዳት አሁን እኮ ያልተረዳናል። ችግሩ እንግዲህ ይሄ ብር የማያመጣው ነገር የለም። በተለይ በእኛ ለበለጸገ ብር የሚያስፈልገው እንደውም ለበለጸጉ አእምሮ ላላቸው ልክ እንደነዚህ 120ዎቹ የዩኬ ባለሀብቶች ነው። ለእንደኛ አይነቶቹ እንኳን ለሃይማኖት አባት ወይንም ደግሞ ለሃይማኖት ሰው ለተራተርታውም ሰው አልበጀም። ነጋዴውን ስግብግብ እንዲሆን አረገው። ባለስልጣኑን ብዙ ወንጀል እንዲሰራ አረገው። ብዙ ስለዚህ እኔ በተለይ የቤተ ክርስቲያኗ ከዚህ በፊትም ተናግሬያለሁ። የቤተ ክርስቲያኗ የፋይናንስ ስርዓት በደንብ መስተካከል አለበት፣ ተብሎ መጀመር አለበት ብዬ ነው የማስበው። ምክንያቱም ቤተክርስቲያኑ አንዷ ቤተክርስቲያን ለማኝ፣ አንደኛው እዛ ቤተክርስቲያን የሚያገለግሉት የሚለመኑ እየተዋጣላቸው መሆን የለበትም። ስርዓት ባለው መልኩ ሁሉም ነገር መስተካከል አለበት። የትኛው ነው በቂ ገንዘብ ማግኘት ያለበት፣ የትኛው ነው ደሞዝ ማግኘት ያለበት፣ የትኛው ነው ማግኘት የሌለበት። ለምሳሌ እኔ አንድ ምለው ነገር ጳጳሳት ደሞዝ የሚባል ነገር እንዲከፈላቸው በእኔ እምነት እንደ ቤተ ክርስቲያኗ አስተምሮ እንደ ኦርቶዶክስ አይገባም። ደሞዝ ይከፈላቸው ዘንድ አይገባም። ለምን? ለብር ነው እንደ ጵጵስናውን የተቀበሉት። ስለዚህ ከአስተምሮቱ አንጻር የማይገባቸው አሉ። የትኛው ነው? ይሄ በሞላ መስተካከል አለበት። በአጠቃላይ አሁን እኚህ አባት የተናገሩት በእርግጥ የትኛው ነው የሚደክመው ይታወቃል። 20 ደቂቃ ለሚዘምር ዘማሪ ነው ወይስ ሌሊቱ ሙሉ የሚያድር? ይሄ ምንም የሚታወቅ ጉዳይ ነው።
ነገር ግን እዛ ጋም ሄዶ አይ ሌሊቱን ሙሉ የሚያድሩት እነዚህና ብዙ ብር ይከፈላቸው ሲባል ወደ ሌላ ነገር ይገባል። ብር የኃጢአት ስር ነው። ወደዚህ ወደ ፌሚኒስቶች እንግባ እስቲ። በጣም የሚገራርሙ እንካ ሰላምቲያ ነገር ነው ያለበትና እስቲ እንስማው። የኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። አያርገውና ወንድ የተባለ ፍጥረት በዚህ መነጠቅ ስታይል ማለት ነው ባንዴ ቡን ብሎ ቢጠፋ ምን ይፈጠር ነበር? ሴቶች ፎይ ነበር የምትሉት? 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። እና ሴቶች ለዚህ ነው ወንድ ልጅን በደንብ ተንከባከቡ። ቆንጆ ወጥ ሰርተሽ ማብላት ልመጂ ይመለሽ። ገባሽ አይደል? ይመች። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ ከ99% በላይ የትራንስፖርት ኢንዱስትሪው ወንድ ነው የሚነዳውና እዚህ አየር ላይ ደግሞ አሁን 15000 አውሮፕላኖች አሉ። የሁሉ ለመኪና አደጋ ማለት ነው። ከዛ የነዚህ አውሮፕላኖች መከስከስ ማለት ነው ኢኒሻሊ በ10 ሚሊዮን የሚቆጠሩ ሴቶች እንዲሞቱ ያደርጋል። ከዛ ደግሞ በ100 ሚሊዮን የሚቆጠሩት ጉዳተኛ ሊሆኑ ይችላሉና ወደ ሆስፒታል የሚያደርሳቸው ሰው ከተገኘ ሆስፒታሎች ውስጥ ያሉ ዶክተሮች ግማሾቹ ወንዶች ናቸው ካል እነዚህ የሉምና ሆስፒታሎቹ በጣም ኦቨርራን ነው የሚደረጉት። ከዛ መሻሹ የተረጋጉ የጋራ መግለጫ ሊያወጡ ይሞክራሉ። እዚህ ጋር ችግሩ የኮሚኒኬሽንና የመብራት ኃይል ስራ የሚሰሩት አብዛኞቹ ወንዶች ናቸውና እነዚህ ወንዶች ከሌሉ በጣም ከፍተኛ የሆነ የኃይልና የኮሚኒኬሽን መቆራረጥ ነው የሚፈጠረው። መብራት ኃይል ደግሞ በአግባቡ መስራት ካልቻለ ማለት ነው በጣም ብዙ የእሳት አደጋዎች ነው የሚፈጠሩት። የእሳት አደጋ መከላከል ስራ የሚሰራው ደግሞ ማን ነው? ወንዱ ነው። አያችሁ ሴቶቼ፣ ወንዱ ከሌለ ማለት ነው በጣም ነው የምትወዛገቡት። እሺ ትጥቁን ሰብስበው ሴቶች ያሰለጠኑ የፖሊስ የጸጥታ ስራ ሊሰሩ ይሞክራሉ። እዚህ ጋር ችግሩ ግን አብዛኛውም የቴክኒክ ስራ ማለት ነው የሚሰራው ወንድ ስለሆነ ሴቶቹ እንዳዲስ አሰልጥነህ ማለት ነው ነገሮችን ማረጋጋት ትንሽ ሊከብድ ይችላል። እና የትራንስፖርቴሽኑ ምን አይደል ይሄ ወንድማችን የተናገረው ይሄኛው ደግሞ በጣም አሳቀኝ። በየቀኑ ባስ የሚጠቀመው ይህ ሰውዬ በአንድ ቀን ላይ ይህንን ፎቶ አንስቶ በሀገሩ ለመጀመሪያ ጊዜ በሴት ሹፌር በሚነዳ ባስ በመሳፈሩ ምን ያህል ኩራት እንደተሰማው በመናገር ከጉዞ በፊት ይህንን ፎቶ ይፖስታል። ግን ሰውየው ከ15 ደቂቃ በኋላ ይህንን ፎቶ ነበር የፖስተው። እና ያስቃል እንግዲህ ያው እኔን አሰቆኛል ባይዘ። ለማንኛቸውም አንድ ላይ መኖሩ ጥሩ ነው። What is your secret? If you help a man climb a mountain, you'll realize in the end that you made it to the top too. That is good. That's it. እንደዛ ነው። እስቲ እንግዲህ ውዝግብ ውስጥ ካለን አይቀር እንግዲህ አንድ ወዝጋባ ማገኘን የዕለቱ ወዝጋባ ሶፎንያስ ፓስተር ሶፎንያስ ቤት ነው እንግዲህ ወዝጋቦች የማይጠፉትና ዛሬም ተገኘ። እስቲ እንስማው። በአባቴ ከሄድኩ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናል። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ልጠራ ነው። በኦሮሞ 75% የኦሮሞ ነው። በምን ምክንያት እንዴ? አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስሟን ለምድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው እኮ በሰው አጠራር። አሁን በሰው አጠራር እኮ ያለው ሊያጠፋብኝ እኮ አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለው። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ። ከዛ አንፃር ለምንድነው አሁን እርሶ 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው ከተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለህ? እኔ አንድ ማምንበት ነገር አለ ከበፊትም። እሺ ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ ኢልመ ደስ ኦዳ ብዬ ነው የምጽፈው። የደስ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። ለማንኛቸው እኔ ሶፎንያስ ባይዘ በጣም እንደዚህ አይነት ወዝጋቦችን ያዝናናናል እያመጣ በእውነት እናመሰግናለን ሶፎንያስ። አዶናይ ደግሞ እስቲ ኢትዮጵያኖች በአጠቃላይ እንደው ምን አይነት ተፈጥሮ ነው ያለን?
እንዲህ የሚለውን እንግዲህ በሱ አረዳድ ለመግለጽ ሞክሯል። እስቲ እንስማው መጀመሪያ። ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ ትንሽ አትሊስት። ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ? ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ እፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። ሁለት ገበሬዎች ነበሩ። እነዚህ ሁለት ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም። ድርቅ ላይ ነው ያለው። እነዚህ ሁለት ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። ሁለት ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ድሃ ሆነው ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገዳችሁ። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ። ኢን ፕሪንሲፕል ልክ ነህ። እንግዲህ ያው በንድፈ ሐሳብ ነው የሚባለው ፕሪንሲፕል በዛ ደረጃ ትክክል ነህ። አሁን ለምሳሌ የመጀመሪያው ገበሬ ሄዶ የሚጠይቀው እንግዲህ መጠየቅ ጥሩ ነው ብለሃል። ስለዚህ ያው መጠየቅ ጥሩ ነው። ግን ሄዶ ያ የሚጠየቀው ሰውዬ ትክክለኛውን ነገር ያስረዳዋል ወይ? እንደዛ አድርጌ ነው ምርታማ ልሆን የቻልኩት ብሎ ያስረዳዋል ወይ? ያ ራሱ አንድ ጥያቄ ነው። ለምሳሌ በአንተ ኬዝ ብንመጣ ቲክቶክ ላይ ፎሎ አድርጉኝ፣ ያው ምንም ችግር የለውም፣ ስለዚህ አብረን እንደግነሽ ፎሎ ባክ ታደርጋለህ ወይ? አንድ ነገር ነው። ከዛስ በኋላ እንዴት ነው እሱ ገንዘብ የምሰራው ብሎ ቢጠይቅ በእርግጥ ታስረዳለህ አንተ፣ ግን ሌሎች ውስጥ ያስረዳሉ ወይ ነው። እንደዛ አይነት ነው ምሳሌው። ግን ዞሮ በአጠቃላይ ጀስት አም ኪዲንግ ነው። በአጠቃላይ ይሄ እኮ የሰው ልጅ እንደዚህ የሚሆነው አንድ ትልቅ ድክመት አለበት። የሰው ልጅ በተፈጥሮ ማለት ይችላሉ ስስታም። የኃጢአት የመጀመሪያው ነገር ስስት ነው። አለቀ። በዚች ወርድ ይጠቃለላል። እኔ ከተማርኩት ትምህርት አንጻር ስስት ነው። በቃ አለቀ። የሰው ልጅ ምቀኝነት ያው ስስት ነው። እኔ ብቻ አለሁን፣ የኔ ብቻ ይሁን። እኔ አንድ ትምህርት ላይ በጣም አስታውሳለሁ። አዳምና ሔዋን ሲስቱ ኃጢአታቸው በስስት ተቋይቷል። ስስት የምን ስስት? እንደ አምላክ የመሆን ስስት። ዕፀ በለስን ከበሉ ሰሰቱ ለመብላት ስስት። ምክንያቱም ያ ሲያስታቸው የመጀመሪያ ጠላታቸው
ሰሰቱ፣ እንደ አምላክ ለመሆን ሰሰቱ። ስለዚህ ትልቁ ነገር የሰው ልጅ ድክመት በዚህ በአንድ ቃል ማጠቃለል እንችላለን። ይሄን ያረዳድ ነው። እስቲ እንግዲህ ደግሞ ስለ አሁንም እየሆነብን ስላለው የሀገራችን ውጥንቅጥ ስለ ጦርነት ይቁም የዓለም የጤና ድርጅት ፕሬዝዳንት ዶክተር ቴዎድሮስ አዳኖም መልእክት አስተላልፈዋል ይሉናል ጋዜጠኞቻችን። ኢትዮጵያውያን ሞት ይበቃቸዋል። ኢትዮጵያውያን መከራ ይበቃቸዋል። ኢትዮጵያ ካሁን በኋላ ጦርነትን አያስፈልጋትም፣ ጦርነትንም አትፈልግም። ይህንን የተናገሩት የዓለም ጤና ድርጅት ዋና ዳይሬክተር የሆኑትም ዶክተር ቴዎድሮስ አድሃኖም ሲሆኑ በዚህ ሰዓት ላይ በማህበራዊ ገጻቸው ላይ ያጋሩት መልእክት ለፌዴራል መንግስቱ፣ ለክልል አመራሮችም እንደዚሁም ደግሞ በአማራ ክልል፣ በኦሮሚያ ክልል እንደዚሁም በትግራይ ክልል ያሉ ችግሮችን አስመልክቶ ያስተላለፉ መልእክት መነጋገሪያ ሆኗል። ዶክተር ቴዎድሮስ በአማራ ክልል ባለፉት 3 ዓመታት የተደረገው ጦርነት የበርካቶችን ህይወት ነጥቋልም። በኦሮሚያም እንደዚሁ በርካቶች ደምተዋል። በትግራይም እንደዚሁ አሁን ጦርነት ለመከፈት ዳር እየተባለ ይገኛል። በአፋርና በቤንሻንጉል ጉሙዝ ያለውም ነገር በጣም የሚያስፈራ ነው። የፌዴራል መንግስቱም ሆኑ የክልል አመራሮችም ከጦርነት ጥይትን ከማንሳት ይልቅም ወደ ዲያሎግ መጥተው ቢነጋገሩ መልካም ነው። ኢትዮጵያውያን ጦርነት ይበቃቸዋል ሲሉ ገልጸዋል። የዶክተር ቴዎድሮስን ሐሳብ እንዴት አያችሁት? አስተያየታችሁን ኮመንት ላይ አሳውቁኝም። አመሰግናለሁ።